የቦሌ ለሚ ኢንዱስትሪ ፓርክ ቀን ከሌት በስራ ላይ ነው። የማይዝሉ እጆች ከዘመኑ ማሽነሪዎች ተዋደው ዘወትር ለውጤት ይተጋሉ። በፓርኩ መስሪያ ሼድ ወስደው በስራ ላይ ከሚገኙ አምራቾች መካከል የቆዳ ውጤቶችን የሚያመርተው ገሊላ ማኑፋክቸሪንግ አንዱ ነው። የምናመርተው ምንድነው? ጫማ ነው። ለተለያየ ለሴት፣ ለልጅ፣ ለአዋቂ የሚሆን ጫማ ነው የምናመርተው። ጫማችን ደግሞ ሎካሊ እንሸጣለን። በተጨማሪ ደግሞ ለአፍሪካ ሀገራት እንልካለን። ከዛ ባሻገር ደግሞ ወደ አውሮፓ እንልካለን። በ2.1 ቢሊዮን ብር ካፒታል ወደ ስራ ከገባ የአንድ ዓመት ዕድሜ ያስቆጠረው ድርጅቱ አሁን ላይ የማምረት አቅሙን በአጭር ጊዜ በማሳደግ በቀን ከ1000 በላይ ጫማዎችን ያመርታል። 2.1 ቢሊዮን ብር ነው ግን አሁን ባለው ምንዛሬ ሲሰላ። ስለዚህ ግን ማሽኖች ይቀራሉ። የዚህ እንትን የምናስመጣቸው ማሽኖች ያው በፍራንኮ ቫልታ ስለሆነ እየጠበቅ ነው። በዚህ ባለን ማሽን 1200 እስከ 1300 እናመርታለን። እነዛ ያልኩ ማሽኖች ተጨማሪ ሲመጡ ግን እስከ 4000 ማምረት እንችላለን። እኛ ካፓሲቲያችንን በጣም እየጨመረ ነው ሄደው። ምክንያቱም ፋብሪካ ማስጀመር ቀላል ነገር አይደለም። ማሽን ተክለ ሰራተኛ ሰልጠነ ቀጥረ ስለሆነ የሚጀመረው መጀመሪያ አካባቢ ትንሽ ነበር። አሁን በዚህ ሰዓት ዴይሊ ካፓሲቲያችን እስከ 1500 እስከ 2000 እናመርታለን። ገሊላ ማኑፋክቸሪንግ የተለያዩ የቆዳ ውጤቶችን በሀገር ውስጥ በማምረት ለሀገር ውስጥና ለውጭ ገበያ እያቀረበ በውጭ ንግድ ላይ የራሱን አሻራ በማሳረፍ ላይ ይገኛል። ልዩ ኢንዱስትሪ ዞን ውስጥ ነው ያለ ነው እና ለኤክስፖርት ነው 50% ኤክስፖርት እናመርታለን። ከዛ ውጭ ደግሞ ሎካሊም እናመርታለን። ስለዚህ ሁለቱንም ነው። ሎካሉን ጥለን ወደ ውጭም አልሄድንም፣ የውጭውንም። ምክንያቱም የኛ ሀገር ቆዳ በዓለም አቀፍ ደረጃ የታወቀ ነው። ስለዚህ ለሁለቱም እናመርታለን። ድርጅቱ በውጭ ንግድ ለሀገር ከሚያስገኘው የውጭ ምንዛሬ ባለፈ ለበርካቶችም የስራ ዕድል በመፍጠር ሙያቸውንም እንዲያሳድጉ አስችሏል። መጀመሪያ ስቀጠር ሰፊ ነበርኩኝ። ከዛ ከሰፊ ሳምፕል ሜከር ሆንኩኝ። ከሳምፕል ሜከር አሁን መስመር ሱፐርቫይዘር ማለት ነው። የስራ ዕድሉ ከትንሽ ወደ ትልቅ እየመጣ ይላል። አሪፍ የስራ ዕድል አለው። ሙያ እንድናውቅ ረድቶናል። ሁለተኛ ሙያ አውቀንም ቤተሰባችን ራሳችንም እየጠቀምን እንገኛለን። በአጠቃላይ እንደ ገሊላ ከ600 በላይ ሰራተኛ አለን። አሁን ቀጣይ 700 መግባት ስላለበት ቀጣይ ስራዎች ማሽኖች እያስገባን ስለሆነ ወደ 700 አንድ ሽፍት ይሆናል። ይሄ ደግሞ ከስራ ዕድል ፈጠራ አንጻር ትልቅ አስተዋጽኦ አለው። ምክንያቱም ሌላ ቦታ ሰፈር ላይ ሊውል የሚችል ሰው እናመጣና አሰልጠነን ስለሆነ ስኪሉም ደግሞ ማስተማር የምንችለው ማሰልጠን የምንችለው አይነት ስኪል ስለሆነ እያሰለጠንን ወደ ስራ እናስገባለን። በኢንዱስትሪ ፓርኮች ውስጥ የሚገኙ አምራቾች የኢትዮጵያን የማምረት አቅም በማሳደግ ለወጪ ንግድ አቅም መፍጠር እየቻሉ ስለመሆኑም ይነሳል። ይህም የኢኮኖሚ ሉዓላዊነትን ለማረጋገጥ መንገድ ጠራጊ ሆኗል። በርካታ የውጭና የሀገር ውስጥ ባለሀብቶች በየፓርኮቻችን ገብተው ኢንቨስትመንት ላይ እየተሳተፉ ነው የሚገኙት። በዚህም እንግዲህ ከሀገር ውስጥ በተለይ ቁጥራቸው በርከት ያሉ ባለሀብቶች ሀብታቸውን ፓርክ ውስጥ አፍስሰው የስራ ዕድል መፍጠር፣ የውጭ ምንዛሬ ማስገኘትና የእውቀት ሽግግር ላይም እየተሳተፉ ነው ያሉት። መንግስት በግብርናው ላይ የተንጠለጠለውን የኢኮኖሚ ጥገኝነት ወደ ባለብዙ ዘርፍ ለመቀየር በሰራው ስራ ለውጦች በጉልህ ታይተዋል። የማኑፋክቸሪንግ ኢንዱስትሪው ደግሞ ለዚህ ጉልህ ማሳያ ከመሆን ተሻግሮ ከውጭ ምርቶች ጥገኝነትን እያላቀቀ በእርግጥም የሉዓላዊነት ልብ እየሆነ መጥቷል።